ሐቅ ነው አላደርገውም አላቸው። እንደው አላህ ሲሻላህ አንተዬ አቦንካማ ትንሽ ልበለ አይውንካማ ውለታ አላህ ሁሎለታል። ይሄንን ታላቅ ሰው ውለታ አላህ ሁሎለታል። ውለታውን አልረሳም፣ ውለታውን አልዘነጋም ነበረ። እንዴት ነው ውለታው? ይኸው ሷሃቢዎች መጡና ሷሃቦችን ለመንጠቅና ለመውሰድ ሲሉ ሀዲያ ልከው ነበረ። እነማን? ቁረይሾች። ሀዲያውን አምጥተው ሲሰጡት ቆይ አላቸው። ለምን? የኔ ጌታ ከኔ ላይ ማአኸዘ አላሁ ዐኒ ሪሽዋ የኔ ጌታ እኮ ከኔ ጉቦ አልያዘም ንግስናዬን ሲመልስልኝ አላቸው። ተቀበለልን ከንጉሥ ሆይ አልቀበልም አልይዝም አላቸው። ለምን? ጌታዬ ንግስናዬን ሲመልስልኝ ከኔ ጉቦ አልተቀበለም አላቸው። እንዴት ነው ይሄ? እንዴት ነው? ይኸው እንዲህ ነው ታሪኩ የሚጀምረው። እብነ ኢስሐቅ ናቸው የሚናገሩት። እንዲህ ይላሉ። ኡሙ ሰለማ በቅሶት ነጃሺ ተነግረናለች። ከሷ ጋር ትንሽ ተከተሉኝማ እንግባ፣ ከሷ ጋር እንጓዝ። ኡሙ ሰለማ ረዲየላሁ ተዓላ አንሃ እንዴት ትላለች? በቅሶት ነጃሺ ስለ ነጃሺ ታሪክ ስትናገር እንዴት ትላለች? ምን አለች? فوالله ما اخذ الله مني الرشوه ያለበትን ሰበብ ሲሰጡትና አምር ኢብኑ አልዓስ ሷሃቦችን ስጠን ይዘንንህ ለህዝባቸው አንተ ሀዲያውን ያዝ ብለው በጉቦ አታለው ስደት የመጡትን አሳልፎ እንዲሰጣቸው ተጠየቀ። አላደርገውም፣ የኔ ጌታ ከኔ ላይ ለኔ ንግስናዬን ሲመልስልኝ ጉቦ አልያዘም። ምንድነው ይሄ ዘገባ? ይኸው እንዲህ ነው ጉዳዩ። ቁልቱ ቃለ የዓኢሻ እነ ዓኢሸተ ሐደተትኒ አነ አባሁ ካነ መሊከ ቀውሜ። እንዲህ ነው ታሪኩ የሚጀምረው። ዓኢሻ ረዲየላሁ ተዓላ አንሃ እየነገረቻቸው ነው። አባቱ የነጃሺ አባት ለህዝቦቹ ለሀበሻ አስተዳደር ነበረ፣ ከሱ በፊት አባቱ ማለት ነው። ወለም የኩን ለሁ ወለዱን ኢለ ነጃሺ ነጃሺ እንጂ ልጅ የለውም። ማን? የነጃሺ አባት አብድር ማለት የነጃሺ አባት ነጃሺ እንጂ ልጅ የለውም። ወካነ ለነጃሺ ያም ነጃሺ ደግሞ አጎቶች አሉት፣ የአባቱ ወንድሞች። እንግዲህ ነጃሺ ያለ አስሐማ አባቱ ንጉስ ነበረ። እሱ ሊተካ ነው አልጋ ወራሽ የሚባለው ማለት አስሐማ አይደል? የአባቱ ምትክ። ነገር ግን የአባቱ ወንድሞች አሉ። ህዝቡ ተሰበሰበና ሲመለከት ለነጃሺ አባት ብዙ ልጆች የሉትም፣ ነጃሺ ብቻ ነው ያለው። ለነዛኞቹ ደግሞ ለነጃሺ አጎት ለአባቱ ወንድሞች ደግሞ 10 ምናምን ይወለዳል። የስልጣን ተባባሉ። ነጃሺን በዚሁ ብናስቀር የነጃሺን አባት እንደው በዚሁ ይቅር ብንል ንግስናውን እሱ እንደያዘ ይቀጥል ብንል ተተኪ ልጅ የለውም። የአንድ ልጅ ብቻ ነው። ይሄ ቢሞት እኮ ድንገት ንግስና ይቋረጣል ተባባሉ። እና ምን እናድርግ? የነጃሺን አባት እንግደለው ተባባሉ። የአስሐማ አባት ይገደል። የአስሐማ አባት ከተገደለስ አጎቱን እንቀባለን፣ ወደ ንግስና ጣራ እናመጣለን። ከዛስ የልጅ ልጆቹ እየተተኩ ይሄዳሉ። ቤተሰቡ ብዙ ስለሆነ ይሻላል ብላችሁ ነው? አዎ። እንደዛ እናድርግ? አዎ። በቃ ግደሉት ተባባሉ። ተሰባስበው ገደሉት። የማንን አባት? የነጃሺን አባት። ነጃሺ የዛን ሰዓት ምንድነው? ገና ህፃን ነው፣ ገና ለጋ ህፃን ነው። ይሄን ያቀላል። ወካነ ለነጃሺ يعم له من صلبه 12 رجلا وكانوا اهل بيت مملكه الحبشه የሐበሻ የቤተ መንግስት ወይንም ደግሞ የንግስና እንትኖች ነበሩ። ቤተሰብ የንጉሳዊ ቤተሰብ ናቸው። ይሄ አጎቱ ነው። فقالت الحبشه بينها ይሄንን አሁን ያልኳቸውን ተነጋገሩ፣ አስተያየት ተሰጡና ገደሉት። فقتلوه የነጃሺን አባት ገደሉ። ወመለኩ አኻ የነጃሺን የአባቱን ወንድም ወደ ስልጣን አመጡልሃለሁ። ፈመከቱ على ذلك በዚሁ ላይ ኑሮ ቀጠለ። ገለውታል። በሴራ ነው የተገደለው። በሲስተም በዘዴ ነው። ማስወገድ የሚባል አለ አይደል? የፖለቲካ ፍጭት ሰዎች ዝም ብለው አደባባይ አይደለም ሰቅሎ የሚገል የሆነ ነገር ነው። በቃ ዘወር አደረጉት፣ ገለል እንዲል አደረጉ። ከዛው አጎቱን የሱ ወንድም ሾሙ። እንግዲህ ወንድሜን ገደሉም አላለም። ያንኛው አንተ የስልጣን ነው፣ በጣም ከባድ ነው። ዱንያ ናት፣ ታንገበግባለች፣ እሳት ናት። አንተ ያዝም ወነሻ ነጃሺዩ ማአሜ ነጃሺ ደግሞ አጎቱ ጋር አደገ። አጎቱ ጋር ልጅየውን አልገደሉትም። አባቱን ገሎ ማንን እያሳደገ ነው? ልጁን።
ብቻ አላህ Subhanahu Wa Ta'ala ፊርዓውንን ሙሳን እንዲያሳድግ አድርጎታል አይደል? እሱ ያውቃል አንተ እሱ ያውቃል የሚሰራው አጎቱ ጋር እያደገ ያለ ወካነ ለቢበን ሐዚመን من الرجال ቆራጥ ሰው በጣም ፈጣን ነበረ አስሐማ ነጃሺ ማለት ነው የምታውቁት በዚህ ነጃሺ ቆራጥ ነው ወሳኝ ሰው ነው ፈጣን ነው ቀልጣፋ ነው ያመርተዋል ሁሉን ነገር የፍሬ ሰው ነው በጣም ቆራጥ ለንግስና የሚሆን ሰው ነው ሻው ቆንጠጥ ያለ ስልት ያለው ብስለት ያለው ጀግንነት ያለው ያሟላ ነው ሲያዩት ይሄንን አዩ فغلب على امر عامه በሱ ላይ ጫና እንደሚያመጣወቁት ይሄ ልጅ ካደገ አደጋ ምክንያቱም አባቱ ንጉስ ነበረ አጎቱ ለምን እኔ አልጋ ወራሽ እያለሁ ወደዛ ለምን ሄደ ብሎ ጥያቄ ማንሳቱ አይቀርም የሚል ማህበረሰቡ ውስጥ ተነሳ ዙሪያው ያሉት እንግዲህ ተራው ማህበረሰብ እኮ አይደለም ያቀው በንጉሱ ዙሪያ ያለው ባለስልጣን ነው ይሄን ሐሳብ አነሱትና እንዲህ ተባባሉ ንጉስ ወይ ያሉት ሄዱና ኧረ እንደው ይሄ ልጅ ካደገ እኮ አደጋ ነው اما ان تقتل هذا الفتى واما ان نخرجه من بين اظهرنا አሉት ይሄን ልጅ ወይ ይገደል ወይ ደግሞ ምን መባል አለበት ወይ ከሀገር ይባረር ይሄ ልጅ ካደገ ለኛም አደጋ ነው ይሄው ለባለስልጣን ዙሪያ ነው ያለ አጃቢ ሁሉ ያልቃል ይጨርሰናል ስለሌላ በጥብጥ ነው የሚነሳው እህን ጊዜ ብታስወግድ ለአንተም ረፍት ነው አሉት ለአንተም ረፍት ነው እህን ጊዜ ብታስወግደው ብትቀጨው ይሻላል አሉት አላህ ማደጉን ወስኗልና فإنا قد خفنا على أنفسنا من سلط قال ويلكم ويطفاتاችሁ አላጎቱዮ አየ ልጁን እሱ ነው ያሳደገ ያለው እንግዲህ አላህ እንዲዲንም አስቧል መንገሱን አስቧል ማመኑን አስቦለታል አላህ Subhanahu Wa Ta'ala የሱ ፍላጎት የሱ ኢራዳ የሱ መሻአለና አረ ወይ ጥፋታችሁ አላቸው አጎቱዮ ቀተልቱም አባሁ ለአንስ ትናንትና አባቱን ገደላችሁ ወአቅቱልሁ اليوم ዛሬ ደግሞ ልጁን ልግደል እንዴ የወንድሜ ልጅ ምን አይነት መንገብገብ ነው ለስልጣን እኔ ያላደርገውም ተው አላቸው ባይሆን አንድ ነገር ልምከራቸዋል ወአخرجهم من بلادكم ከሀገራቸው አስወጡት ሩቅ ሀገር ጣሉት ይሄን ልጅ እየሰማችሁ ነው አይደል ይሄን ልጅ ሌላ ሀገር ጣሉት ተባለ فخرجوا به ይዘውት ወጡ ህፃን ነው ይዘውት ወጡ فباعوه من رجل تاجر ب600 درهم በ600 ድርሃም ሸጡት ባሪያ ብለው ሸጡት ያን ህፃን ይሄ ሁሉ ለማምለጥ ነው ዩሱፍ ተሸጠ ምን ሆነ የአላህ ነብይ የአላህ ሙርሰል በዛ ላይ ደግሞ የኢኮኖሚ ዋና አስተዳደር አላህ ገፍተው ትልቅ ደረጃ ነው የሚያደርሰው አንተየ ብቻ የአላህ ስራ በ600 ድርሃም ሸጡት ገበያ ላይ እንደተራሰው ثم قذفه في سفينه ያ የገዛው ሰውዬ ተቀበለና ጀልባ ላይ ጫነው ይዘውት እንግዲህ ወዴት እንደሚከድ ይታወቃል ህፃን አይደል ሸው ህፃን ይዞት እየሄደ እያለ ያው የዛው ቀን እማታ ድረስ ማለት ነው ቆየ ይዞት እየሄደ ነው ሀጀ ሰሐበቱ من ሰሐብ الخريف የክረምት እንትን ዳመና ነገር መጣ ማን አጎቱ አለበት አጎቱየው ዝናብ ሊዘንብ ነው ብሎ ወደ ውጭ እየተንቀሳቀሰ እያለ መብረቅ መጣና ወረደው እንግዲህ አላህ ይሸዋል الرجل الذي لرجل صالح ሞተ ማን አጎቱዮ ሲሞት ህዝብ መጣ ሲመለከቱ ዙሪያቸውን እነዛ የሰውየው ልጆች ናቸው ያሉት 12 ልጅ አለ አባስ ሲሞት ይሁሉ እየተተካካ ደህና ያስተዳድረናል ሰላም እናገኛለን ብለው ነበር ሲያዋቸው فإذاهم حمقى ሁሉም ሞኝ ጂል እንግዲህ ዱርዬ ምን እንደው ለኑሮ የማይሆን እንኳን ሀገር ለማስተዳደር ቤት መምራት የማይችል ወንድ ስለሆኑ ብቻ አይደለም መሪ የሚሆነው ወንድ ስለሆንክም ብቻ አይደለም ሁለት እግር ስላለህም አይደለም ጸጉር ጭንቅላት ላይ ስላለህም አይደለም አፍንጫ ተልካካ ስለሆንክም አይደለም ስጦታ ነው ይታደሉታል እንጂ አይታገሉትም ነው ሲያዩት 12ቱም እንኳን ሀገር ለመምራት እንኳን ሀበሻ ለመምራት አንድ ቤታቸው መምራት የሚችሉ አይደለም ሞኞች ናቸው ያለ በዚህ ህዝብ ሁሉ መምራት የሚችል መሰለህ የሚያወራ ሁሉ መምራት የሚችል አይደለም ሸሁ ሲያዩአቸው ሞኞች ናቸው ምን ይሻለናል ተባባሉ እነዚህ ሞኞች ብናደርግ የበሳም ባገነን ይፈጠርና ረጅም ምን ይመጣል እኮ እንደበግ መደዳውን ሊያርድ ይገባል አይታወቅም
ፈሩ ተጨነቁ አይ ለይሰ في ولده خير ለዚህ ስልጣን ብቁ የለም ተባባሉ فمرج على الحبشة أمرهم ነገሩ እየተጓጓነ ሄደ በጣም ሰፋ ጉዳዩ فلما ضاق عليهم ما هم في من ذلك ጭንቅ ጠበብ ሲላቸው እርስ በርሳቸው እንዲተባባሉ تعلمون والله أن ملككم الذي لا يقيم أمركم غيره ከዛ ልጅ ውጭ ይህንን አገር የሚያስተዳድርልን አናገኝም ወጣም ወረደም ጨነቀንም ደስ አለንም ከፋንም እንደዛ ልጅ ይችን አገር የሚመራት አናገኝም ዙልም ፈጽመናል በደል ፈጽመናል እሱም ብቻ ሳይሆን ራሳችንን በድለናል ሰዎቹ የተባባሉ ይሄንን አወራ ያ የሸጣችሁት ነው ፍለጋ እንግባ ተባለ ፍለጋ ተገባ በያገሩ እንግዲህ የንጉስ ጉዳይ ነው አይደል እንዴ እንዳለ ሁሉም ነው ሰራዊቱም ሁሉም ፍለጋ ገባ